ልጅ የሌላት ሁለት ባል የሞተባት መበለት ነበረች። እንደ ተረሳች ሰው ባል የላት፣ ልጅ የላት፣ የወደፊት ተስፋም አልነበራትም። አማቷ ይሁዳ በመጨረሻው ልጁ በኩል ተስፋን ሊሰጣት ቃል ገብቶ ነበር። ነገር ግን ያ ቃል ኪዳን ፈረሰ። ዝም ብላ መቅረመትናም የፈረሰ ሥርዓት ሰለባ ሆና በታሪክ ውስጥ ተረስታ መቅረት ትችል ነበር። እሷ ግን እምቢ አለች። በሚያስደንቅ የድፍረት ተግባር ራሷን ወለደች። አደገኛ እርምጃን ወሰደች። እናም የበደላትን ሰው ፊት ለፊት ተጋፈጠች። ይህን በማድረጓም የአንድን ሕዝብ ታሪክ ለሚቀይር እና አንድ ቀን ለዓለም መድኃኒትን ለሚያመጣው ትውልድ ዘር ጠባቂ በመሆን ያልተጠበቀች ጀግና ሆነች። ይህ የቅሌት ታሪክ ብቻ አይደለም። ይህ ስለ አስደናቂ እምነት፣ ስለ ስልጣዊ ቆራጥነት እና ስለ አንዲት ሴት ድፍረት የሚተርክ ነው። ሁሉንም ነገር አደጋ ላይ የጣለችው ለበቀል ሳይሆን ለመበጀት ሪደምሽን ነበር። ይህ የይሁዳና የትዕማር ታሪክ ነው። ታሪካችን የሚጀምረው በይሁዳ መለየት ነው። ከያዕቆብ 12ቱ ልጆች አንዱ እና በወንድሞቹ መካከል መሪ የነበረው የሕይወቱን አቅጣጫ የሚቀይር ውሳኔ ወሰነ። ከዮሴፍ ድራማ በኋላ፣ ደም በነካው ካባ ከተፈጸመው ማታለል በኋላ እና ያዕቆብ መጽናናት እምቢ ብሎ ካለቀሰ በኋላ ይሁዳ ወንድሞቹን ትቶ ወደ አዶላም ወረደ። መጽሐፍ ቅዱስ ይሁዳ ምን እንደተሰማው አይነግረንም። ስለ በደል፣ ስለ ሐዘን ወይም ስለ ጸጸት አይገልጽም። ብቻ ይሁዳ ራሱን እንደለየ ይናገራል። ይሁዳ ወደ አዶላም ገባ። ይህ ቦታ በከነዓናውያን ልማድና ባህል የተሞላ፣ ቤተሰቡ ሊጠበቀው ከነበረ ማንነት የራቀ ነበር። እዚያም ይሁዳ አዳዲስ ወዳጅነቶችን ፈጠረ። ሂራ የተባለውን ሰው ወዳጅ አደረገው። ይህ ከነዓናዊ ሰው አኗኗሩ፣ ባህሉ እና ልማዱ ይሁዳ ካደገበት በጣም የተለየ ነበር። ወዳጅነታቸው ይሁዳ ከቤተሰቡ ቅርሲ ድንበሮች ወጥቶ ጠለቅ ብሎ ወደ ዓለም እንደገባ የሚያሳይ ነበር። ብዙም ሳይቆይ የአካባቢውን ከወላጅ አገባ። እሷም የከነዓናዊው የሹዋ ልጅ ነበረች። ቅዱሳት መጻሕፍት ስሟን አይጠቅሱም። በቀላሉ የሹዋ ልጅ ተብላ ትታወቃለች። ምንም እንኳን ጽሑፉ ይህንን ጋብቻ በቀጥታ ባያወግዘውም ትልቅ መዛባትን በጸጥታ ያሳያል። ከእሱ በፊት የነበሩት አባቶች አብርሃም፣ ይስሐቅ እና ያዕቆብ የተስፋውን ዘር ለመጠበቅ ሲሉ ከከነዓናውያን ጋር ላለመጋባት ሆነው ብለው እርምጃዎችን ወስደው ነበር። ይሁዳ ግን በተለየ አቅጣጫ ተጓዘ። ራሱን በዙሪያው ካለው ዓለም ጋር በሙሉ አዋህደ። በዚህ አዲስ ሕይወት ውስጥ ሚስቱ 3 ወንዶች ልጆችን ወለደለት። ኤር የበኩር ልጅ፣ ኦናን ሁለተኛው እና ሴሎም የመጨረሻው። ይሁዳ ቤተሰቡን በዚህ ባዕድ አገር አሰፈረ። ልጆቹንም ያሳደጋቸው በያዕቆብ ድንታኖች መካከል ሳይሆን በአዶላም ባህል ውስጥ ነበር። በሌላ በኩል በዚያው ምድር ትዕማር ተባለች ወጣት በውበትና በጥንካሬ አደገች። እሷም ልማዱን፣ ቤተሰብ ግዴታን እና የትውልድን ወይም ሌጋሲን ክብርን ተረድታ ነበር። የሴት ክብርና የወደፊት ዕጣፈና ከጋብቻውና ከዘር ጋር በጥብቅ በተሳሰረበት ዓለም ውስጥ እንዲህ ያሉ ኃላፊነቶችን በክብር እንድትወጣ ሆና አደገች። ኤር ለአቅመ አድማ ሲደርስ ይሁዳ ሚስት ፈለገለት። በዚያ ምድር ካሉ ሴቶች መካከል ተመልክቶ ለኤር ሚስት ትሆን ዘንድ የይሁዳን ቤተሰብ መስመር ለሚያስቀጥሉ ልጆች ለመትወለድ ትዕማርን መረጠ። እሷም በተስፋ ወደ ይሁዳ ቤት ገባች፣ ቤተሰብ ለመስረት፣ ክብርን ለማግኘት እና ከአብርሃም የጀመረው የተስፋ ሐረግ ውስጥ ድርሻዋን ለመወጣት። ነገር ግን የይሁዳ ቤት ጨለማ ነበረበት። የትዕማርም ሕይወት ከሐዘን፣ ከፍትህን ጓድነት እና የሰዎችን ብልሽትነት እና የእግዚአብሔርን ተሰውሮ ታማኝነት የሚገልጽ የድፍረት ተተን ውስጥ ሊጋጭ ነበር። የይሁዳ የበኩር ልጅ ኤር በውጫዊ መልኩ ጠንካራና በቁ ሰው ቢሆንም ውስጡ ግን ወደ ክፋት ያዘነ ነበር። መጽሐፍ ቅዱስ ኃጢአቱን በዝርዝር አይገልጸውም። ነገር ግን ይህ እንዲህ ይላል፣ የይሁዳ የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበር። ስለዚህ እግዚአብሔር ቀጠፈው፣ ገደለው። ድንገት ትዕማር መበለት ሆና ቀረች። ልጅ የላት። በዚያ ዘመን ባህልም ልጅ የሌላት መበለት ማዘን ብቻ ሳይሆን ለአደጋ የተጋለጠች ነበር። ኑሮዋ፣ ክብሯ እና የወደፊት ሕይወቷ አደጋ ላይ ነበሩ። እግዚአብሔር ግን ሕጎችን ሰጥቶ ነበር። በኋላም በሙሴ በኩል በእስራኤል ሕግ ተደንግጎ በዘዳግም 25:5-10 ላይ
የወንድም ሚስት የመውረስ ሕግ ተብሎ የሚታወቀው እንደነዚህ አይነት ሴቶችን ለመጠበቅ ነበር። አንድ ሰው ያለ ልጅ ሲሞት ወንድሙ መበለቲቱን የማግባት ግዴታ ነበረበት። ይህም የሟቹን ወንድም ስምና እርስት የሚያስከትል ዘርን ለመተካት ነው። ይህ ግዴታ ይታወቅ ነበር። ስለዚህ ይሁዳ ለሁለተኛው ልጁ ለኦናን ያንን ኃላፊነት እንዲወጣ አዘዘው። ወደ ወንድምህ ሚስት ግባ፣ የወንድምህ ሚስት እንደ መሆንህ መጠን ግዴታህን ፈጽም፣ ለወንድምህም ዘር ትካለት። ኦናን ግዴታውን ስለተረዳ ትዕማር ለኦናን ተሰጠች። ኃላፊነቱ ግልጽ ነበር። ከዚህ ጥምረት የሚወለደው ልጅ የኦናን ሳይሆን የሟች ወንድሙ የኤር ይሆናል። የኤርን ስም ይሸከማል፣ የኤርን እርስት ይወርሳል፣ በይሁዳ ቤተሰብ ውስጥም የኤርን መስመር ይጠብቃል። ነገር ግን ኦናን ይህን አልፈለገም። ምን አደጋ ላይ እንዳለ በትክክል ተረድቶ ነበር። ትዕማር ልጅ ሳትወልድ ብትቀር እሱ ብዙ ይወርሳል። ምናልባትም ለኤር ሊሰጥ የነበረውን ሁሉ እሱ ያገኛል። ነገር ግን ወንድ ልጅ ብትሰንስ ያ ልጅ የኤርን መስመር በሕጋዊ መንገድ ይመልሳል፣ የኦናንም የእርስት ድርሻ ይቀንሳል። ስለዚህ ምንም እንኳን ለስምምነቱ በውጫዊ ሁኔታ ቢሰማማም በውስጡ ግን ነገሩን ለማፍረስ ወስኖ ነበር። ከትዕማር ጋር ለመተኛትና ግንኙነቱ የሚሰጠውን ሥጋዊ ደስታ ለማግኘት ፈቃደኛ ነበር። ነገር ግን ግዴታውን ለመወጣት ምንም ሐሳብ አልነበረውም። በታማኝነት ጠበቀች፣ መጠበቅ ወደ ማስተዋል እስኪቀየር ድረስ። እናም ሥርዓቱ ከተበላሸ ራሷን ነፃ ለማውጣት የሥርዓቱን ሕጎች ለመጠቀም ወሰነች። ከረዥም ጊዜ በኋላ አሳዛኝ ሁኔታ በይሁዳ ሕይወት ውስጥ እንደገና ገባ። የይሁዳ ሚስት የሹዋ ልጅ ሞተች። ይሁዳም አለቀሰላት። የልቅሶም ጊዜ ሲያበታ ከወዳጁ ከሂራ ጋር በጎቹን ሊሸልቱ ወደ ቲምና ወጡ። ይህ በግብርናው ቀን መቆጣሪያ ውስጥ የደስታ፣ የንግድ እና የማኅበረሰብ መሰባሰብ ወቅት ነው። በዚያን ዘመን ወሬ በፍጥነት ይሰራጭ ነበር። ለትዕማርም ዜና ደረሳት። አማትሽ ወደ ቲምና እየወጣ ነው። ቅዱሳን መጻሕፍት ያደረገውን በግልጽ ያስቀምጣሉ። ወደ ወንድሙ ሚስት በገባ ቁጥር ለወንድሙ ዘር እንዳይሰጥ ዘሩን በምድር ላይ ያፈሰው ነበር። ይህ የብልግና ድርጊት ብቻ አልነበረም፣ የፍትሕ ጉድላት ድርጊት እንጂ። ትዕማርን ለደስታ ተጠቀመባት፣ ነገር ግን ጋብቻው የተፈጸመበት ዋና ዓላማ ነፈጋት። ሰውነቷን እየተጠቀመ የወደፊት ተስፋዋን፣ ክብሯንና የሕግ ጥበቃዋን ዘረፋት። ይህ ክፋት እግዚአብሔርን አሳዘነ። እንደ ቀድሞ ወንድሙ ሁሉ ኦናንም በመለኮታዊ ፍርድ ሞተ። የኦናን ኃጢአት ወልብሳዊ ብቻ አልነበረም። የራስ ወዳድነት፣ የስግቢትነት እና ተጋላጭ የሆነች ሴትን የመብዛት ኃጢአት ነበር። እሱም የመንፈስንም የሕጉንም ቃል ጥሶ ነበር። እግዚአብሔርም ተጠያቂ አደረገው። ትዕማር እንደገና መበለቲት ሆና ቀረች። አሁንም ለሁለተኛ ጊዜ፣ አሁንም ያለ ልጅ። በዚያ ባህል በጥርጣሬ ዓይን ልትታይ ትችላለች። ተረገመች ይሆን? አንዳች ችግር አለባት? መገለሉ በጣም ከባድ ነበር። በይሁዳ ቤተሰብ ውስጥም አሉባሉታ በረከተ። 2 ወንድ ልጆች ሞተዋል። ሁለቱም እሷን አግብተዋል። አጉል እምነትና ፍርሃት መንቀሳቀስ ጀመሩ። ይሁዳ አንድ ወንድ ልጅ ቀርቶታል፣ ሴሎም። ከሊማዱ ሴሎም አቅመ አዳም ሲደርስ ለትዕማር ባል ሊሆናት ይገባ ነበር። ነገር ግን ይሁዳ ፈራ። ይችን ሴት ያገቡ 2 ልጆቹን አጥቷል። ሴሎምስ ቢሞት። ስለዚህ ይሁዳ ለትዕማር ቃል ገባ። ነገር ግን ሊፈጽም ያላሰበበት ቃል ነበር። ልጄ ሴሎም እስኪያድግ ድረስ በአባትሽ ቤት በመበለቲትነት ተቀመጪ። ይህ አሳቢን እንዲያውም ኃላፊነት የሚሰማው ይመስላል። ነገር ግን ይሁዳ ሴሎምን እሷን እንዲያገባ የሚያደርግ ሐሳብ አልነበረውም። ምክንያቱም እሱም እንደ ወንድሞቹ እንዳይሞት እፈራለሁ ብሎ ስላሰበ። ትዕማር ታዘዘች። ወደ አባቷ ቤት ተመልሳ መጠበቅ ጀመረች። ጠበቀች፣ አሁንም ጠበቀች። ጊዜ አለፈ፣ ሴሎምም አደገ። ነገር ግን ይሁዳ ወደ ትዕማር አላከም። ለአዘነች መበለቲት የገባው ቃል ተጣሰ። የትዕማር የወደፊት ተስፋ ተሰረቀ። ሕጋዊና ማኅበረሰብ ውል አልባ ሁኔታ ሊምቦ ላይ ተጣፈፈች። ሌላ ሰው ማግባት አትችልም። በሕግ ለሴሎም የጣጨች ናት። ነገር ግን መብቷ የሆነ ማግባት ተከለከለች። ትዕማር ይሁዳ እንደበደላት ታውቅ ነበር። ሴሎምን ከለክሏታል። ቃሉን አፍርሷል። የወደፊት ተስፋ በሌለው ሕይወት ውስጥ አስሯታል። ስለዚህ አማቷ ወደ ቲምና መሄዱን በሰማች ጊዜ አንድ ውሳኔ ያደረገች።
በኪ ጠብቃለች። በትክክለኛው መንገድ ፍትሕ ተነፍጓታል። ሴሎም አሁን ሙሉ ሰው ሆኗል። እሷ ግን በአባቷ ቤት ያለ ልጅና ያለ ተስፋ ቀርታለች። ይሁዳ ፍትሕ ካልሰጣት እሷ ትወስደዋለች። ትዕማር የመበለትነት ልብሷን አወለቀች። ራሷን ለመደበቅ በመጋረጃ ተሸፈነች። ወደ ቲምና በሚወስደው መንገድ ላይ በሚገኘው በኤናይም በር ተቀመጠች። ይሁዳ ግድ በዚያ ማለፍ እንዳለበት ስለምታውቅ ቦታዋን አመቻቸች። ጽሑፉ ስለ እሷ ዓላማ ግልጽ ነው። ይህንን ያደረገችው ሴሎም ቢያድግም ለእርሱ ሚስት ትሆን ዘንድ እንዳልተሰጠች አይታለችና ነው። ድርጊቷ ደፋር፣ አደገኛና በባህል አስደንጋጭ ነበር። ነገር ግን ትዕማር ይህንን ያደረገችው ለማማለል ሰደክሽን አልነበረም። ይህንን ያደረገችው ለፍትሕ ነበር፣ በባህሏ ድንበር ውስጥ ሆና። ሴሎም ከተከለከለች ዘርን ለመተካት የሚቀጥለው ወንድ ይሁዳ ራሱ ነበር። ይሁዳ በአያት ጊዜ በሐዘን በፍትወትና በብቸኝነት ተገፋፍቶ እንደ ቤተ ጣዖት ዝሙት አዳሪ ቆጠራት። በዚያን ጊዜ በከነዓናውያን ባህል ይህ የተለመደ ነበር። በመንገድ ዳር ወደ እሷ ቀረበና እባክሽ ልግባብሽ አላት። ከኔ ጋር ለመተኛት ምን ትሰጠኛለህ ስትል ጠየቀች። ይሁዳ በሥነ ምግባር መውደቁ ሳይረብሸው ከመንጋዬ የፍየል ጠቦት እልክልሻለሁ ሲል መለሰ። ትዕማር ቃሉን ያዘች። ነገር ግን ጠቦቱ እስኪመጣ ድረስ የበለጠ አፋጣኝ ነገርን እንደ መያዣ ጠየቀች። እስክትልክልኝ ድረስ መያዣ ትሰጠኛለህ አለች። ምን መያዣ ልስጥህ ሲል ጠየቀ። የትዕማር መልስ ግልጽና ስልጣዊ ነበር። ማኅተምህንና ክሩን፣ በእጅህ ያለውንም በትር። እነዚህ የዘፈቀደ ዕቃዎች አልነበሩም። በዚያ ባህል የአንድ ሰው ማኅተም እንደ ፊርማው ነበር። ሰነዶችንና ውሎችን ለማጽደቅ ይጠቀም ነበር። ማኅተሙን ያዘው ክር ዝም ብሎ ገመድ አልነበረም። በጥበብ የተሠራና ሁልጊዜም ከእሱ ጋር በአካል የሚያዘው ነበር። በትሩ ደግሞ የሥልጣን የማንነትና የቤተሰብ መሪነት ምልክት ነበር። በዘመናዊ አነጋገር ፓስፖርቱን፣ የኪሱ ቦሌቱንና የግል ፊርማውን እንደጠየቀችው ነው። ትዕማር መያዣ ብቻ እየወሰደች አልነበረም። የይሁዳን ሙሉ ሕዝባዊ ማንነት በቁጥጥሯ ስር እያደረገች ነበር። ይሁዳ ተሰማማና ሰጣት። አብረው ተኙ፣ እሷም ጸነሰች። ከግንኙነቱ በኋላ ትዕማር ሄደች፣ መጋረጃዋን አወለቀች፣ እንደገናም የመበለትነት ልብሷን ለበሰች። ወደ ቀድሞ ሕይወቷ ተመለሰች። አሁን ግን የይሁዳን ልጅ ተሸክማለች። ይህ እንዲህ እንዳለ ይሁዳ ቃሉን ለመፈጸም ሞከረ። ማኅተሙንና በትሩን ከዚያች የቤተ ጣዖት ዝሙት አዳሪ ለማስመለስ ወዲጁ ሂራንን ከፍየል ጠቦት ጋር ላከ። ነገር ግን ሂራን ሊያገኛት አልቻለም። የዚያን ስፍራ ሰዎች በኤናኒም መንገድ ዳር የነበረችው የቤተ ጣዖት ዝሙት አዳሪ ወይታለች ሲል ጠየቀ። እነርሱም በዚህ በኩል ምንም አይነት የቤተ ጣዖት ዝሙት አዳሪ አልነበረችም አሉ። ሂራ ወደ ይሁዳ ተመልሶ ሴቲቱን እንዳጣና የአካባቢው ሰዎችም ማንም እንዳልነበረ እንደነገሩት አረዳው። ይሁዳ አፈረ፣ ስለ ስሙም ተጨነቀ። እንዲህም አለ፣ መቀለጃ እንዳንሆን ያዘችው ለእርሷ ይሁን። እነሆ ይህን ጠቦት ሰድጄላታለሁ፣ አንተ ግን አላገኘሃትም። ይሁዳ ከግል ዕቃዎቹ ይልቅ ስለ ስሙና ክብሩ ተጨነቀ። ይህንን አሳፋሪ ክስተት ረስቶ ሕይወቱን መከተል ፈለገ። ጉዳዩ የተዘጋ ይመስል ነበር ለጊዜው። 3 ወራት አለፉ። የትዕማር አካል ተለወጠ። በውስጧ የሚያድገው ሕይወትም የማይካድ ሆነ። ስለ እርግዝናዋ ወሬ ወደ ይሁዳ ደረሰ። ምራትህ ትዕማር ዝሙት አድርጋለች፣ ደግሞም ከዝሙት የተነሳ ጸንሳለች። የይሁዳ ምላሽ ፈጣን፣ ጨካኝና ግብዝነት የተሞላበት ነበር። አውጧትና ትቃጠል። ይህ አስገራሚ ግጭት ነው። ይሁዳ ልክ በቅርቡ ዝሙት አዳሪ ከመሰለችው ሴት ጋር የተተኛው ሰው ምራቱን በተመሳሳይ ጥፋት ለመቅጣት ተዘጋጀ። ምንም ምሕረት አላሳየም። ስለ ሁኔታው የማወቅ ጉጉት አልነበረውም። የእሷን ታሪክ ለመስማትም ፍላጎት አልነበረውም። ብቻ ፍርዱን አወጀ። ይህ ያው ወንድሙን ዮሴፍን ለባርነት እንዲሸጥ ሐሳብ ያቀረበው፣ ለትዕማር የገባውን ቃል ያፈረሰውና የራሱን ፍላጎት ያለምንም መዘዝ ያረካው ይሁዳ ነው። ነገር ግን ሌሎችን ለመኮነን ፈጣን ነበር። ሕዝቡ ሲሰበሰብና ትዕማር ለሞት ፍርድ ስትቀርብ መከላከያዋን ለሁሉም እንዲሰማ አልጮኸችም። ይልቁንም በመልእክተኛ በኩል ለይሁዳ መልእክት ላከች። ረጅም ልመና አልነበረውም። ቀለል ያለ ነገር ግን የሚያድቅ ጥያቄ ከማስረጃው ጋር። እኔ የጸነስኩት የእነዚህ ዕቃዎች ባለቤት ከሆነው ሰው ነው። ማኅተሙን፣ ክሩን እና በትሩን አሳየችው። ከዚያም አከለች፣ እነዚህ ማኅተሙ፣ ክሩና በትሩ የማን እንደሆኑ እስኪ እወቅ። ሁኔታውን በዐይነ ሕሊናችሁ ተመልከቱ። ትዕማር ሞትን ፊት ለፊት እያየች ይሁዳን በአደባባይ አላከሰችውም። በማኅበረሰቡ ፊት አላሳፈረችውም። ይልቁንም ማስረጃውን አቀረበች። ትክክለኛውን ነገር እንዲያደርግም ዕድል ሰጠችው። ከክብሩ ይልቅ ፍትሕን እንዲመርጥ ዕድል ሰጠችው። ይሁዳ ዕቃዎቹን ወዲያውኑ አወቀ። የግብዝነት መጋረጃ ወደቀ። የገዛ ኃጢአቱ ክብደት እንደ ዱላ መታው። ማኅተሙን፣ ክሩን፣ በትሩን አየ። በዚያም ውስጥ ራሱን ተመለከተ። በዚያ ቅጽበት ይሁዳ ምርጫ ነበረው። ሊክድ፣ ማስረጃውን ሊያጠፋና ትዕማር እንድትሞት ሊያደርግ ይችል ነበር።
ወይንም እውነትን ተናግሮ መዘዙን ሊቀበል ይችላል። ከዚያም በታሪክ ውስጥ የሚያስተጋቡ ቃላትን ተናገረ። ልጄን ሴሎምን አልሰጠዋትምና ከእኔ ይልቅ እርሷ ትበልጣለች ወይም ትጻድቃለች። ይህ በቅዱሳት መጻሕፍት ውስጥ ካሉ እጅግ አስደናቂ ኑዛዜዎች አንዱ ነው። ይሁዳ ውድቀቱን በይፋ አምኖ ተቀበለ። የትዕማር ተስፋ መቆረጥ ድርጊት የሱ የፍትህ መጎዳት ውጤት እንደሆነ አመነ። ጽሑፉም አከለ፣ ከዚያም በኋላ አላወቃትም ይላል። ይህ ይሁዳ የቀጠለበት ግንኙነት አልነበረም። ለእርግዝና ምክንያት የሆነ አንድ ጊዜ ክስተት ነበር። ይሁዳም ያለ ተጨማሪ የግብረ ሥጋ ግንኙነት የትዕማርን በቤተሰብ ውስጥ ያለ ቦታ አከበረ። የሚቀጥሉት ወራት በጉጉት የተሞሉ ነበሩ። የትዕማር እርግዝና ገፋ። ጊዜውም ሲደርስ ምጥ ያዛት። የተሸከመችው አንድ ልጅ ሳይሆን መንታያ ነበር። በምትወልድበት ጊዜ አንዱኛው እጁን አወጣ። አዋላጅቱ ፈጥና ቀይ ጭር በእጁ አሰረችና እንዲህ አለች፣ ይህ አስቀድሞ ወጥቷል። ነገር ግን እጁን መለሰና ወንድሙ አስቀድሞ ወጣ። አዋላጅቱም ጮኸች፣ እንዴት ቅጥርን ሰበርክ? ስለዚህ ስሙ ፋሬስ ተባለ። ትርጉሙም ሰባሪ ወይም ጣሽ ማለት ነው። ሌላኛው መንተያ ከዚያ በኋላ ወጣ። ስሙም ዛራ ተባለ። ትርጉሙ ብርሃን ወይም መውጣት ማለት ነው። ፋሬስ የንጉሥ ዳዊት ቅድመ አያት ከዘመናት በኋላም የኢየሱስ ክርስቶስ ቅድመ አያት ሆነ። የማቴዎስ ወንጌል የኢየሱስን የዘር ሐረግ ሲቆጥር ትዕማርን በተለይ ይጠቅሳል። ይሁዳም ከትዕማር ፋሬስንና ዛራን ወለደ። መጽሐፈ ሩት 4:12 ደግሞ ፋሬስን በበረከትና በትውልድ አውድ ውስጥ ይጠቅሳል። እግዚአብሔር የፈረሱ ተስፋዎችን የማታለልን እና የተስፋ መቁረጥ ታሪክን ወስዶ ከመሲሁ የዘር ሐረግ ጋር አዋሃደው። ይህ የሆነው ቅሌቱ ቢኖርም ሳይሆን በቅሌቱ በኩል ነው። የእግዚአብሔር የመበጀት ዓላማዎች በሰው ውድቀት አይስተጓጎሉም። እንዲያውም እሱ ብዙ ጊዜ በኃይል የሚሠራው በእኛ በጣም በተሰባበሩ ጊዜያት ውስጥ ነው። የይሁዳና የትዕማር ታሪክ የብልግና ተረት ብቻ አይደለም። ስለ ፍትሕ፣ ስለ ቤዛነት እና ስለ ሰው ልጅ ስብራት መካከል ሲያለ የእግዚአብሔርን ታማኝነት የሚናገር ታሪክ ነው። ትዕማር ተስፋ ልትቋርጥ ትችል ነበር። እንደ ተረሳች መበለት ዕጣ ፈንታዋን ልትቀበል ትችል ነበር። ይልቁንም በታሪኩ ውስጥ ያላትን ቦታ ለማግኘት ታገለች። እናም ይህን በማድረጓ እስካሁን ከተነገሩት ታላላቅ ታሪኮች ውስጥ የአንዱ አካል ሆነች። ይህ ታሪክ ምቾት ይነሳል፣ ምክንያቱም እውነተኛ ነው። የሰውን ውድቀት አያሳምርም፣ ወይም የእግዚአብሔር ሕዝቦች ሁልጊዜ በጽድቅ እንደሚኖሩ አያስመስልም። ይልቁንም እውነተኛ ሰዎች እውነተኛ ስህተቶችን ሲሰሩ እና እውነተኛ አምላክ ዓላማውን ለመፈጸም በዚህ ሁሉ ውስጥ ሲሰራ ያሳየናል። የእሷ ታሪክ በቅዱሳት መጻሕፍት ውስጥ ይኖራል። እንደ ነውር ሳይሆን እግዚአብሔር ለተጨቆኑት እንደሚቆም፣ ግብዝነትን እንደሚያጋለጥ እና እጅግ በደከሙ ሰዎች ውስጥ አልፎም ቢሆን ተስፋውን እንደሚፈጽም ምስክር ሆኖ ነው። በዚህ ልዩ ድራማቲክ እና ኃያል ምዕራፍ በኩል የሚያስታውስ እና የሚበዥ የእግዚአብሔርን ልብ እናያለን። ዛሬ በዓለማችን ፍትሕ መጎዳለል፣ ቸልተኝነት እና የተበላሹ ሥርዓቶች ሰዎችን ለጥቃት ያጋልጣሉ። በተለይም የተገፉትን፣ አቅም የሌላቸውን ወይም መብታቸው የተነፈጉትን። የትዕማር ታሪክ ድኅረትና ጽናት ዋጋ እንዳላቸው ያስታውሰናል። ፍትሕ ሲነፈግ ትክክል የሆነውን ለማግኘት በማስተዋልና በትዕግሥት በጥበብና በድኅረት እርምጃ መውሰድ እንዳለብን ታሳየናለች። የወንጌሉ ቅሌትና ውበት ይህ ነው። እግዚአብሔር በውድቀታችን ዙሪያ ብቻ አይሠራም፣ በውድቀታችን ውስጥ አልፎ እንጂ። የተሰባበሩ ታሪኮቻችንን ወስዶ ለፍጹም ዕቅዱ ይሸመናል። ይህን ሲያደርግም ማንም ከጸጋው ክንድ እንደማይርቅ እና ትዕይንትም ሁኔታ ከእግዚአብሔር ቤዛነት ወሰን በላይ እንደሆነ ያሳያል። ይህ ማለት ታላቁ የውራደት ነጥባችን በእጁ ውስጥ ለክብሩ መገለጫ መድረኮች ሊሆኑ እንደሚችሉ ማለት ነው። ድክመቶቻችን ብቁ አይደለንም ማለት አይደለም። እነሱ የእግዚአብሔር ኃይል የሚገለጥባቸው ባዶ ቦታዎች ናቸው። ውድ ተመልካቾቻችን፣ የዛሬው ትምህርታችን በዚህ ይጠናቀቃል። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የቤተሰባችን አባል እንድትሆኑ፣ እንዲሁም እንዲህ ያሉ መንፈሳዊ ትምህርቶች ለሌሎችም እንዲደርሱ ላይክ እና ሼር በማድረግ የወንጌል ተካፋይ እንድትሆኑ በፍቅር እንጠይቃለን። ስለተከታተላችሁ እናመሰግናለን። እግዚአብሔር ይባርካችሁ።